ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት የመምሪያው ኃላፊዎች፣ የሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የመንበረ ፓትርያርክ የየመምሪያው የየስራው ክፍል ኃላፊዎች፣ ሊቃውንት አባቶቻችን፣ የገዳማትና የአድባራት አስተዳዳሪዎች፣ ወጣት ልጆቻችን፣ የተምሮ ማስተማር ሰንበት ትምህርት ቤት ሁላችሁ በዚሁ በዓል ላይ የተገኛችሁ የክርስቶስ ቤተሰቦች፣ ክቡራንና ክቡራት እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ለዚህ ጊዜ ያለፈውን ጊዜ በሰላም በሕይወት በጤና ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን ክብር ምስጋና ለሱ ይሁን። እንኳን አደረሳችሁ። እንኳን ለዚህ ያበቃችሁ። በመጀመሪያ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የገዳሙንና የማህበሩን የገዳሙን ጥሪ አክብረው በዚህ ቦታ ስለተገኙልን በገዳሙ መነኮሳት ማህበርና በእናንተ ስም ምስጋናዬን አቀርባለሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ብፁዕ ወቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት፣ በዛሬው ዕለት የምናከብረው በዓል ሁለት በዓል ነው። አንደኛው በዚህ ታላቅ ገዳም የጌታችንና የአምላካችን የመድኃኒታችን ዓለምን ታቦተ ሕግ ከመንበረ ክብሩ አውጥተን ቅዳሴ ቤቱን በማሰብ የምናከብረው በዓል ሲሆን፣ ሁለተኛ በኢትዮጵያውያን ምዕመናንና በግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ጸሎት እንዲሁም በኢትዮጵያውያን አርበኞች ተጋድሎ ተገኝተው የተገኘው የድል በዓል ነው። ይህ የኢትዮጵያውያን ድል ይገኝ ዘንድ ጀግኖች አባቶቻችንን የረዳ የምስካየ ኅዙናን መድኃኔ ዓለም ታቦተ ሕግ ነውና ስለ ታቦተ ሕጉ እንዲሁም ስለ ገዳሙ ጥቂት ለማለት እወዳለሁ። የምስካየ ኅዙናን መድኃኔ ዓለም ገዳም ታቦት በዳግማዊ አጼ ምኒልክና በእቴጌ ጣይቱ መልካም ፈቃድ በመምህር ፈቃደ እግዚእ አጓጓዥነት በ1895 ከኢትዮጵያ ወደ ኢየሩሳሌም ሄደ። ከዚያም በቅድስት ሀገር ኢየሩሳሌም ላሉ ኢትዮጵያውያን ምዕመናን በዴር ሱልጣን ገዳም አገልግሎት መስጠት ጀመረ። የመድኃኔ ዓለም ታቦት አገልግሎት መስጠት የጀመረው ወደ ኢየሩሳሌም በሄደበት በ1895 ዓመተ ምህረት ሲሆን ታቦተ ሕጉ እስከ ዛሬ ድረስ የምዕመናን ልመናና ጸሎት በመስማት ያዘኑትን በማጽናናት የተቸገሩትን በመርዳት መጠጊያ ለሌላቸው መጠጊያ በመሆን ለ122 ዓመታት አገልግሎቱን በመስጠት ላይ ይገኛል። የምስካየ ኅዙናን መድኃኔ ዓለም ታቦተ ሕግ በሶስት የተለያዩ ሀገሮች ላይ አገልግሎት ሰጥተዋል። አንደኛ በቅድስት ሀገር ኢየሩሳሌም ለ34 ዓመታት ከኢትዮጵያውያን ምዕመናን ጋር፣ ሁለተኛ በእንግሊዝ ሀገር ለ4 ዓመታት ከጃንሆይ ጋር፣ ሶስተኛ በኢትዮጵያ በአሁኑ የአዲስ አበባ ዩኒቨርሲቲ በቀድሞው ስሙ ገነተ ልዑል ቤተ መንግስት ለ2 ዓመታት አባ ኃይሌ ብሩክ የተባሉ አባት ማዕጠንት እያደረጉ፣ እንዲሁም በአሁኑ ሰዓት የካቲት 12 ሆስፒታል በቀድሞ ስሙ በቤተ ሳይዳ ለ7 ዓመታት፣ አሁን ባለንበት የምስካየ ኅዙናን መድኃኔ ዓለም ሕንጻ ቤተክርስቲያን ለ75 ዓመታት በአጠቃላይ እስከ ዛሬ ድረስ 122 ዓመታት ተገቢውን አገልግሎት በመስጠት ላይ ይገኛል። የምስካየ ኅዙናን መድኃኔ ዓለም ገዳም ታቦት
መድኃኔዓለም ታቦት ወደ ኢየሩሳሌም የሄደበት ዓላማ በዚያ ላሉ ምዕመናን መድኃኔዓለምን መማፀኛ መንፈሳዊ አገልግሎትን ማከናወኛ ይሆን ዘንድ ነበር። ነገር ግን ወራሪው ጠላት ፋሽስት ጣሊያን በ1928 ዓመተ ምህረት ኢትዮጵያን ቀኝ ለመግዛት ወረራን ፈጽሞ በነበረበት ወቅት ግርማዊ ጃንሆይ ለተባበሩት መንግስታት አቤቱታ ለማሰማት ወደ እንግሊዝ ሀገር ተሰደዱ። በእንግሊዝ ሀገር በስደት በነበሩበት ወቅት የኢትዮጵያ ጉዳይ በምድራዊ ዳኞች ፍትህ ሊያገኝ ስላልቻለ ጥር 13 ቀን 1929 ዓመተ ምህረት ግርማዊነታቸው በኢየሩሳሌም ወደሚገኙት ብፁዕ እጨጌ ገብረ ጊዮርጊስ በመጨረሻም ብፁዕ ቅዱስ አቡነ ባስልዮስ እንዲህ የሚል መልእክት አስተላለፉ። ሞዓ አንበሳ ዘእምነገደ ይሁዳ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ይድረስ ለብፁዕ እጨጌ ገብረ ጊዮርጊስ። እግዚአብሔር የኢትዮጵያን ነገር እስከሚያሳየን ድረስ በዚህ ስለምንቆይ ቤተሰቦቻችንም ሃይማኖታቸውን እንዳይዘነጉ አምላካችንን የምንማጸንበት ታቦት ያስፈልገናል። ስለዚህ አባ ሐናን መልእክተኛ አድርገን ስለላክ ከመምህር ገሪማ ጋር ተነጋግራችሁ አንድ ታቦት እና ነዋየ ቅዱሳት መጻሕፍትን ከውስን አገልጋዮች ጋር ላኩልን በማለት መልእክታቸውን አደረሱ። መልእክቱን የተቀበሉት ብፁዕ እጨጌ ገብረ ጊዮርጊስ በወቅቱ የአገልጋይ እጥረት እንዳለ ገልጸው የመድኃኔዓለም ታቦትንና ነዋየ ቅዱሳቱን በማሟላት ከአራት አገልጋይ መነኮሳት ጋር መልእክተኛው አባ ሐናን መሪ በማድረግ ወደ እንግሊዝ ሸኝተዋል። ግርማዊ ጃንሆይም ከኢየሩሳሌም የመጣላቸውን የመድኃኔዓለም ታቦት የእንግሊዝ መንግስት በሰጣቸው ባት በሚባል የአምልኮ ስፍራ ሚያዝያ 27 ቀን 1929 ዓመተ ምህረት ከኢየሩሳሌም በመጡት መነኮሳትና በአባ ሐና አማካኝነት ከመላው ቤተሰቦቻቸው ጋር ስለ ሀገራቸውና ስለ ኢትዮጵያውያን ሱባኤ ይዘው መድኃኔዓለምን መማፀን ጀመሩ። በወቅቱ የሚጸልዩት ጸሎት መካከልም ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች ምዕራፍ 8 ቁጥር 35 በጻፈው መልእክቱ የሚገኘውን ኃይለ ቃል በመጠቀም ነበር። ቃሉም ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ስደት ወይስ ረሃብ ወይስ መራቆት ወይስ ፍርሃት ወይስ ሰይፍ ነውን? የሚል ሲሆን ከሚዘምሩት መዝሙሮች መካከልም ኢትዮጵያ ሆይ ብረሳሽ ቀኜ ትርሳኝ የሚል ይገኝበታል። ይህ ኃይለ ቃልና መዝሙር እስከዛሬ ድረስ በገዳሙ የሰርክ ጸሎት እየተጸለየ ይገኛል። ከአራት ዓመታት በኋላ በ1933 ዓመተ ምህረት የግርማዊነታቸውና የኢትዮጵያውያን ጸሎት ተሰምቶ በመድኃኔዓለም ተራዳኢነት ጀግኖች ኢትዮጵያውያን አባቶቻችን ጣሊያንን ድል አደረጉ። በዚህ ጊዜ ግርማዊነታቸው መድኃኔዓለም ጸሎታችን ሰምቶናል፣ በጠላቶቻችን ላይ ድል እንድንቀዳጅ አድርጎናል። ስለዚህ ጸሎት ልመናችን የሰማን መድኃኔዓለምን ታቦት ይዘን ወደ ቅድስት ሀገር ኢትዮጵያ መሄድ አለብን በማለት የመድኃኔዓለምን ታቦት እና ነዋየ ቅዱሳት እንዲሁም አገልጋይ መነኮሳትን ከቤተሰቦቻቸው ጋር አንድ ላይ አድርገው በ1993 ሚያዝያ 27 ወደ ኢትዮጵያ ገብተዋል። በዚህ ዕለትም ግርማዊነታቸው ከመላው ኢትዮጵያውያን ጋር በአዲስ አበባ የኢትዮጵያ ሰንደቅ ዓላማ ሰቅለው በማውለብለብ የድል በዓሉን አክብረዋል። ይህ የድል በዓል ዘንድሮ ለ84ኛ ጊዜ እየተከበረ ይገኛል። የምስካየ ኅዙናን መድኃኔዓለም ታቦት ከሀገር ወደ ሀገር ሲንቀሳቀስ የረገጠባቸው ቦታዎች 5 ናቸው። እነሱም ከኢትዮጵያ ወደ ኢየሩሳሌም፣ ከኢየሩሳሌም ወደ እንግሊዝ፣ ከእንግሊዝ ወደ ካርቱም፣ ከካርቱም ወደ ኦሜርላ፣ ከኦሜርላ ወደ አዲስ አበባ መሆኑን ታሪክ ያስረዳል።
የምስካየ ኅዙናን መድኃኔዓለም ታቦት በሶስት ስሞች ይጠራል። አንደኛ ዴር ሱልጣን መድኃኔዓለም። ዴር ሱልጣን መባሉ በኢየሩሳሌም አገልግሎት ሲከናወንበት የነበረው ቦታ ዴር ሱልጣን በመሆኑና ትርጓሜውም የንጉስ ገዳም ማለት ስለሆነ። ሁለተኛው ስደተኛው መድኃኔዓለም። ስደተኛ መባሉ ከጃንሆይ ጋር ከሀገር አውሮ በመሰደዱ ምስካየ ኅዙናን መድኃኔዓለም። ምስካየ ኅዙናን መባሉ የሐዘንተኞች መጠጊያ በመሆኑ ነው። ምስካየ ኅዙናን መድኃኔዓለም የሚለው ስያሜ ያገኘው የመድኃኔዓለም ታቦት በቤተ ሳይዳ ቆይቶ አሁን ያለንበት ህንጻ ቤተክርስቲያን በ1940 ሚያዝያ 27 በግርማዊነታቸው የመሰረት ድንጋይ ከተቀመጠ በኋላ በ1943 42 ሚያዝያ 27 ተጠናቆ ታቦተ ሕጉ ወደ መቅደሱ በሚገባበት ወቅት ግርማዊነታቸው ምስካየ ኅዙናን የሚል ስያሜ ሰጥተውታል። ቅዳሴ ቤቱም ዘንድሮ ለ75ኛ ጊዜ እየተከበረ ይገኛል። እንኳን ደስ አላችሁ። ይህ የመድኃኔዓለም ታቦት እስከ ዛሬ ድረስ በአጠቃላይ ለ122 ዓመታት አገልግሎት ሰጥተዋል፣ በመስጠት ላይ ይገኛል። በአሁኑ ሰዓት ገዳሙን በበላይነት በመምራት ላይ የሚገኘው የምስካየ ኅዙናን መድኃኔዓለም ገዳም አስተዳደር ቦርድ ቀደምት አባቶቻችን በገዳሙ ያስቀመጡትን ስርዓት በማስጠበቅ በሁሉም የመንፈሳዊ እና የዓለማዊ አገልግሎት ዘርፎች ምዕመናን በባለቤትነት ይገለገሉ ዘንድ ጥብቅ ክትትል እያደረገ ይገኛል። የምስካየ ኅዙናን መድኃኔዓለም ገዳም የመንፈሳዊ እና የዓለማዊ ትምህርትን በሚያከናውንባቸው ተቋማት ውስጥ የገዳሙ አስተዳደር ቦርድ በሚሰጠው መመሪያ መሰረት በመንፈሳዊና በዓለማዊ ትምህርት ለሀገር የሚጠቅሙ ትውልድን እያፈራ ይገኛል። ገዳሙ በመንፈሳዊ የትምህርት ዘርፍ የንባብ፣ የቅዳሴ፣ የቅኔ፣ የመጻሕፍት ሐዲሳት፣ ብሉያት ተማሪዎችን እያስተማረና ለመምህርነት እያበቃ ለቤተ ክርስቲያን ተተኪ መምህራንን በማፍራት ላይ ይገኛል። እንዲሁም በተምሮ ማስተማር ሰንበት ትምህርት ቤት ወጣቶች በመንፈሳዊ ሕይወታቸው እንዲጠነክሩ መስማት የተሳናቸው በራሳቸው ቋንቋ ቃለ እግዚአብሔርን እንዲማሩ ከፍተኛ ጥረት እያደረገ ይገኛል። በዓለማዊ ትምህርት በገዳሙ ዘመናዊ ትምህርት ቤት በብቁ አመራሮች እና የማስተማር ብቃታቸው በተረጋገጠ መምህራን ይመራ ዘንድ የገዳሙ አስተዳደር ቦርድ ግምገማ አድርጎ ተገቢውን አመራር በተገቢው ቦታ በመመደብ ከመዋዕለ ሕፃናት እስከ መሰናዶ ትምህርት ድረስ ትውልድን እያስተማረ ለሀገር ተተኪ ምሁራንን በማፍራት ላይ ይገኛል። ከዚህም በፊት በገዳሙ ተሰርተው አገልግሎት ላይ የዋሉ የልማት ተቋማት የሆኑት ባለ 3 ባለ 7 ፎቅ ህንጻ፣ መካከለኛ ክሊኒክ እና የተከራዩ ቤቶችን በማጠናከር ለምዕመናን አስፈላጊውን አገልግሎት እንዲሰጡ በማድረግ ላይ ይገኛል። ከዚህ በተጨማሪ የገዳሙ አስተዳደር ቦርድ የምስካየ ኅዙናን መድኃኔዓለም ገዳም ቀዳሚነቱ እና ከተመሰረተበት ትውልድን የማፍራት ዓላማ አንጻር ያሉት የልማት ተቋማት በቂ ባለመሆናቸው ለገዳሙና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች ርስት የሚሆን ከመሬት ስር ባለ 2 ወለል ከመሬት በላይ ባለ 10 ወለል ግዙፍ ህንጻ በማስገንባት ላይ ይገኛል። ይህን ግዙፍ ህንጻ ለማስገንባት የሚያስፈልገው የገንዘብ መጠን 400 ሚሊዮን ብር በላይ እንደሆነ ባለሙያዎቹ ገልጸዋል። በአሁኑም የቤተ ክርስቲያኒቱ ሀብት ምዕመናን ናቸውና ህንጻው ከተጀመረበት ጊዜ አንስቶ እስካሁን ድረስ የቤተ ክርስቲያኒቱን ምዕመናን በማስተባበር እና የገቢ ማሰባሰቢያ ጉባኤ በማዘጋጀት በተገኘው ገንዘብ ከመሬት ስር ያለው 2 ወለል አርማታ ተሞልቶ ከመሬት በላይ ፎቅ በመገንባት ላይ ይገኛል። የተወደዳችሁ ምዕመናንና ምዕመናት፣ ይህ ታሪካዊ ገዳም እያስገነባ ያለው ግዙፍ ህንጻ ተጠናቆ አገልግሎት መስጠት የሚችለው በሁላችሁም ድጋፍ ነውና ህንጻው እስኪጠናቀቅ ድረስ ገንዘብ ያላችሁ በገንዘብ፣ ጉልበት ያላችሁ በጉልበት፣ ሐሳብ ያላችሁ በሐሳብ ድጋፋችሁን እንድታደርጉልን በመድኃኔዓለም ስም እናሳስባችኋለን።
ብፁዕ ቅዱስ አባታችን፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት የመድኃኔዓለም ወዳጆች ሁላችሁ በዚህ የተገኛችሁ በገዳሙ የሚከናወነው የልማት ስራዎች እንዳሉ ሆነው ወደ ዛሬው ታሪካዊ በዓላችን ስንመለስ በመንፈስ ቅዱስ በመቃኘት ነቢየ እግዚአብሔር ቅዱስ ዳዊት ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ በተናገረው መሰረት ግርማዊነታቸውና ጀግኖች ኢትዮጵያውያን ሳይለያዩ በአንድነት የጸሎት ዕደ ልቡናቸውን ወደ መድኃኔዓለም ዘርግተው በመጸለይ ወራሪውን ፋሽስት ጣሊያንን ድል አድርገዋል። የጥንት አባቶቻችን ከባህር ማዶ ተሻግሮ የመጣ የሚታይ ጠላትን በኃይለ እግዚአብሔር ድል አድርገው የኢትዮጵያን ዳር ድንበር በማስከበር ባህልና ቋንቋችን እንዲሁም ሃይማኖታችን ሳይበረዝ ለእኛ እንዲደርስ አድርገዋል። ስለዚህ የተወደዳችሁ ምዕመናን አባቶቻችን ጠብቀው ያቆዩልንን በኃይልና ታሪክ ጠብቀን ለመጪው ትውልድ ማስተላለፍ ይገባናል። መድኃኔዓለም አምላካችን ሀገራችን ኢትዮጵያን ይጠብቅልን፣ ሕዝባችንን ከመከራ ሥጋ ከመከራ ነፍስ ይሰውርልን። የብፁዕ ቅዱስ አባታችን ቡራኪያቸው ይድረሰን። ስላዳመጣችሁ አመሰግናለሁ። እግዚአብሔር ይስጥልን።